እንኳን ደስ አላችሁ ውዶቼ ማሮቼ ፍቅሮቼ ሃይሚ አርግዛለሽ ኮንግራቹሌሽን ግን እንደ ሐሳብና እንደ ሂሳብ እንግዲህ እዩ ራስሽን ብታጠፊ ይሻልሻል የኔ እናት ምክንያቱም ሃይሚ አልወለደሽም ብለሽ ብዙ ነገር ስትይ ነበር አሁን ሃይሚያችን አርግዛለሽ እንኳን ደስ አላለሽ ፈጣሪ ምንም ማይሳነው ሃይሚ አርግዛለሽ እንግዲህ ምን ትወኝ አሁን ምን ትይ ምክንያቱም አንቺ ብሩኬን ወይም የብሩኬን እናት እንትን ማለት መያዝ ፈልገሽ የነበርሽው በልጁ አሁን ግን በቃ ሃይሚ በትክክል በቤተሰብ በወግ በማረግ ቀለበት አርጋ አርግዛለሽ አሁን እዩ እንግዲህ ምን ትሆኝ እንደ ሐሳብና እንደ ሂሳብ ክሎሮክስ እኔ ልላክልሽ የክሎሮክስ መግዣ ገንዘቡን ንገሩ እኔ ልክላታለሁ ራሷን ታጥፋ ምክንያቱም በሰው ህይወት ጥልቅ ብላ ገብታ የሰውን ትዳር የሰውን ህይወት የሰው ላይፍ ስትበጠብጥ ስንቃወማት ለነበረ ዛሬ ደስ ብሎናል አንጀታችን ቅቤ ጠጥቷል ለምን ካላችሁ ሃይሚዬ አርግዛለች ሃይሚ በ3 ሺህ ብር ለአንድ ቪዲዮ 3 ሺህ ብር እየከፈለች አይደለም ልጅ አመታ የምትቀርጸው አንቺ ግን ባንድ ህፃን 3 ሺህ ብር እየከፈልች ነው ልጁን የምትሰርበት ልጁ ያንቺ አይደለም አልወለድሽም የኔ እናት ልጁን ገዝተሹ ባይዘወይ እቺ ልጅ እያረገች ያለችው ልክ እንደ ሩታ የሩታን ስታይል ነው እየተከተለች ያለችው ምክንያቱም ሩታ ሳትወልድ የሰው ልጄ ነው ብላ ነው ቪዲዮ ስትሰራ የነበረው እዩ ደግሞ ልጁን ስጭኝና ላስመርምር ሲላት ልጁን አልሰጥም ያለችው ልጁ ተገዝቶ ነው ገባችሁ ልጁ የብሩኬ አይደለም ጭራሽ እሷ አላረገዘችም ያንን ቪዲዮ የሰራችው ፎቶሾፕ ነው ውዶቼ ሚስጥሩን ልንገራችሁ ለምን ዝም ብላችሁ እንትላላችሁ ሚስጥሩን እኔ ልንገራችሁ ለምን ፎቶሾፕ አሰርታ እርጉዝ ነኝ ብላ የመጣችሁ ደግሞ ብሩኬን ለመውሰድ ብሩኬ የኔ ይሆናል ነገ ወዲያ ባሌ ይሆናል ነገ ወዲያ ከሱ እወልዳለሁ ብላ ነው ገባችሁ እንጂ ሲጀመር ልጁን ስጭኝና እናስመርምር ስላትኮ ልጁ የሰው ልጅ ስለሆነ ስላላመጣችሁ ማምጣት ስለማችል ገንዘብ እየከፈለች ልጁን ስለምታመጣው ህፃኑን ማስመጣት ያልቻለችው ልጁ የሷ ስላልሆነ ነው ገንዘብ እየተከፈለ በገንዘብ ነው የምታመጣው የህፃኗ እናት ግን አንቺ ምንሽን ነው የሚያምሽ ልጅሽን ለሶሻል ሚዲያ መሸቀያ ስታረጊ ለእዩ እየሰጠሽ መሸቀያ ስታረጊ አይደብርሽም ነገ ወዲያ ልጁ አድጎ ማየው ይመስልሻል ያየዋል እኮ ለምንድን ነው በዚህ ደረጃ የኢትዮጵያ ሰዎች ገንዘብ ወዳችሁ በልጆቻችሁ የምትነግዱ የእዩ ልጅ ውዶቼ ልጁን እየተከራየች ልክ እንደ ሩታ ነው የምትሰራው የሩታን አጀንዳ ቀይሳ ይዛ መጣ ነው ገባችሁ ብሩኬ አደንግጥ ዲኤንኤ ማስመርመር አይጠበቅብህም ለምን ልጁ ያንተ አይደለም ልጁ ተገዝቶ መጥቶ ነው ቪዲዮ እየተሰራበት ያለው ገባችሁ ቪዲዮ እየተሰራበት ያለው ልጁ ተገዝቶ መጥቶ ህፃኑ ለአንድ ቪዲዮ 3 ሺህ ብር ይከፈላል ለማን ለናቲቱ ማለት ነው ለዛ ነው በቀደም ህፃኑን ስጭኝና ላስመርምረው የኔ ከሆነ ኃላፊነት ልውሰድ ሲላት አልሰጥም ያለችው ምክንያቱም የግዥ ልጅ ስለሆነ ብር እየከፈለች ስለምታመጣ ብር እየከፈለች በሰው ልጅ ቪዲዮ ስለምትቀርጽ ማን ወይዘሮ እዩ ልጁ የሷ አይደለም ገባችሁ ስለዚህ ብሩኬ ሚስትህን ይዘህ ወደ አዲስ አበባ ተመለስልን ሃይሚን ይዘህ ወደ አዲስ አበባ ተመለስ እዩ ከፈለገሽ 4 እግሯን ትብላ ምክንያቱም ልጁ የሷ አይደለም አላስረገዝክም አስረግዘህም አታቅም እሷን ከሷ ጋር አንድ ቀንም ተኝታ አታቅም ኦኬ ቪዲዮ እየተሰራ ያለው ውዶቼ በጣም ነው የተናደድኩት ዛሬ መረጃ ሲደርሰኝ አስባችሁታል በሰው ልጅ 3 ሺህ ብር እየከፈልሽ የምትነግደው እዩ ባይዘው እዩ መታሰር አለባት ወንጀለኛ ናት ለምን
የሰው ህፃን ሳያድግ ባላደገ ሃይምሮ የሰው ልጅ አቢዩዝ እያረገች ነው በሰው ልጅ እየነገደች ነው በሰው ልጅ እየሸቀለች ነው በሰው ልጅ እየተረማመደች ነው ገባችሁ የማንን አይታ የሩታን አይታ ማለት ነው ስለዚህ እናንተ ማረግ ያለባችሁ ሃይሚንና ብሩኬን አጨናንቋቸው ወደ አዲስ አበባ ይመለሱ በስ ለምን ልጁ ተገዝቶ በደንብ ተስተካክሎ አጀንዳ ተሰጥቷት ነው እየሰራች ያለችው አልወለደችም ያነ የለቀቀችው ቪዲዮ ወይም የለቀቀችው ያነ የርግዝና ቪዲዮ ፎቶሾፕ ነው ውዶቼ ባውኑ ጊዜ ኤአይ የማይሰራው ነገር የለም ኤአይ የማይሰራው ነገር የለም ያነ ቪዲዮ የተፖስተው ቪዲዮ ኦኬ እርግዝና አይደለም አላረገዘችም ለቪዲዮ ስትፈልግ ልጁን እየተከራየች እየመጣች ነው ገባችሁ ልጁን እየተከራየች ባይዘዌል ያንቺ ክፋት ለሃይሚ ጠቅሟታል ለሃይሚ ምንድነው የጠቀማት ካላችሁ ሃይሚ አረገዘች በትክክል ማለት ነው አረገዘች እሷ ግን የራሷ ክፋት ዘቅዝቆ ይጥላታል ለምን ሃይሚን ጎዳለው ብላ የራሷን ግፍ የራሷን የሆነ ተንኮል የራሷን ሸረኝነት የራሷን ክፋት የራሷን መጥፎነት የራሷን እንትን እያወጣችሁ ነው አንደኛ ልጅ ገዝታ መታ ሁለተኛ ማለት ዲኤንኤ ይመርመር ስትልባል ልጁን አምጪው ልጁን ስጭኝና እኔ ላስመርምሮ በራሴ ገንዘብ በራሴ ሂሳብ በራሴ ችግር የለም ሲላት ምን አለች ኖ ልጁ ያንተ አይደለም ወይም ልጁን አሁን ማምጣት አልችልም ምክንያቱም የተገዛ ልጅ ነው የተገዛ ልጅ ከሆነ እንዴት እናቲቱ ካላዘጋጀችው ካላስተካከለችው ልጁን አስተካክላ አልብሳ ምን ብላ ካልሰጠቻት ልጁን የታመጣዋለች ተረዳችሁ ስለዚህ እኛ ተሸውደናል ውዶቼ ተሸውደናል እዩ አርግዛ ማታቅም ለወደፊቱ ማታረግዝም ስለዚህ እኛ ጫና ማረግ ያለብን በብሩኬና በሃይሚ ወደ አዲስ አበባ እንዲመለሱ ለምን እኛ የሃይሚን ሰላም ስለምንፈልግ ገባችሁ ሃይሚ እዚህ በኋላ ማንም ሰው እንዲናገራት ማንም ሰው እሷ እንድታገላምጣት አንፈልግም ገባችሁ እርጉዝናት እርግዝናዋን በወግ በማረግ ቀስ ብላ ፏ ብላ ፎሽ ብላ እርግዝናዋን አጣጥማ እንድትወልድ ነው የምንፈልገው አለቀ ደቀቀ እርግዝናዋን አጣጥማ ቁጭ ብላ በስርዓት ተከብራ በቤተሰብ በቡላ በቂቤ እንድትነሳ ነው እንጂ የምንፈልግ በእዩ እየተጨቀጨቀሽ በእዩ እየተናሐረረሽ በእዩ የሆነ መታ አንድ እንትን አማርኛ በጣልሽ ቁጥር ሃይሚ እንድትበሳጭ አንፈልግም ስለዚህ ብሩኬ እንደ ሐሳብና እንደ ሂሳብ ልጁ ያንተ አይደለም ሚስጥሩን እኔ ነግሬሃለሁ ልጁ ተገዝቶ ነው የመጣው አሁን ቀጥ ለጥ ብለህ ወደ አዲስ አበባ ግባ ሚስትህን ይዘህ ወደ አዲስ አበባ እናትና አባትን ይቀርበሉኝ ብለህ ወደ አዲስ አበባ ተመለስ አለቀ እዩ ከሰማሃት እመነኝ ብዙ ነገር ነው የምታረገው በጣም ብዙ ማለት ነው እዩ ማለት በደንብ ተስተካክሎ አጀንዳ ተሰጥቷት የመጣች ልጅ ናት ስለዚህ እንደ ሐሳብና እንደ ሂሳብ አንተ ማረግ ያለብህ ከዚህ በኋላ ሚስትህን ተንከባከብ ሌላው ትርፍ ነው እየተሰራ ያለው ነገር እኛ ስለገባን በሰው ልጅ ነው አንተ መከራህን እያየህ ያለው በሰው ልጅ አስባችሁታል ብሩኬ ሳያስረግዝ አስረግዛሃል ሳይወልድ ወልደሃል ምናምን እየተባለ እየተሰቃየ ያለው በሰው ልጅ በተገዛ ልጅ እንዴት ነው ስሜቱ የሚያመው እናንተ እንዴት ነው ልጄ ማለት ልጅ ናችሁ ተብላችሁ ልታስመረምሩ ወዲያ ወዲ ስትሉ ልጁ የሌላ ሰው ልጅ ሆኖ ሲገኝ ለዛ ነው በቀደም እዩ መምጣት ያልቻለችው የሰው ልጅ ስለሆነ ተገዝቶ ስለሆነ የምታመጣው እዩ ስላልወለደች መረጃ ካላችሁ ደግሞ ያነ የርግዝና ብላ የፖስተተችው ቪዲዮ ኤአይ ሂጄ ስጠይቅ ኤአይ ራሱን ያቀናበረላት ኤአይ ነገረኝ ማለት ነው ገባችሁ እዩ እርጉዝ አይደለችም ፎቶዋን እንትን አርጋችሁ ሂዳችሁ ጃጂቢቲ ላይ ጠይቁ ጃጂቢቲ ራሱ ይነግራችኋል ስለዚህ እቺ ልጅ እየሰራችሁ ያለ እዩ ወንጀል ነው ተረዳችሁ ማለት የሰው ስም እያጠፋች አለችው የብሩኬን ስም እያጠፋች አለችው ብሩኬን እንደዛ እያሰቃየች አለችው ብሩኬን እንደዛ እየተበቀለችው ያለችው በውሸት ነው ገባችሁ ከዶክተሩ ጋር ተነጋግራ የሌላ ሰው ልጅ ለብሩኬ አድርጎ እንዲሰራላት ያደረገችው ወንጀል ነው
አስባችሁታል? ክፋቷ አስባችሁታል? ተንኮልነቷ አስባችሁታል? ሸረኝነቷ ምን አይነት ተንኮለኛ እንደሆነሽ በዚህ ደረጃ ምን አይነት ክፉ እንደሆነሽ ምን አይነት ሰይጣን እንደሆነሽ አስባችሁታል? በሰው ልጅ ብሩኬ ዝም ብሎ ነው ምርመራ ይሰጠው የሷ ልጅ ያልሆነውን ለዶክተር ገንዘብ ከፍላ ሰው እንግዲህ በዚህ ደረጃ ነው እዩ የክፋቷ ጥግ በዚህ ደረጃ ነው የእዩ ተንኮል በዚህ ደረጃ ነው የእዩ የክፉ መንፈስ ያለባት ባይዘው ይውላችሁ ልንገራችሁ ብሩኬን የምትፈልገው ለገንዘቡ ነው ገንዘብ ስላለው መኪና ስላለው ቤት ስላለው ነገሩ ስለተስተካከለለት ላይፉ ስለተስተካከለ ህይወቱ ስለተስተካከለ እንጂ እንደ ሃይሚ በለለው ሰዓት ተጠግተው አይደለም አሁን ገንዘብ ስላለው ስለሞላው ስለደላው ለዛ ነው ግዴታ ማቀብ ተጥሎበት ነው ልጁ ያንተ ነው ልጁ በግዴታ እመን እያለችው ነው ብሩኬን በግዴታ ካላመንክ እኔ ዛሬ እዘቀዘቃለሁ በግዴታ ሰው እንግዲህ በግዴታ እመንልኝ በግዴታ እከክልኝ በግዴታ ተንፍስልኝ በግዴታ የሆነ ነገር በል እያለች ነው ገባችሁ ስለዚህ እኛ ዝም አንላትም ተረዳችሁ እያደረገችው ያለ ነገር በጣም የሚያናድድ ስለሆነ በጣም የሚዘገንን ስለሆነ በጣም የሚያስጠላ ስለሆነ እየተደረገው ያለው ነገር ስታዩት በብሩኬና በሃይሚ ላይ እየተደረገ ያለው ግፍ ከምሬንም ነግራችሁ በጣም ነው የሚያናደው በጣም ነው የሚያሳዝነው ገብታችኋል የሩታን ልክ የሩታን ቢጤ የሩታን አጀንዳ ነው እየሰራሻለችው እቺ ልጅ ስለዚህ ብሩኬና ሃይሚ ወደ አዲስ አበባ መመለስ አለባቸው ብሩኬ ደግሞ ሃይሚንና ሃይሚን ተንከባከብ እዩ ከፈለግሽ ድንጋይ ይግባላት